አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የታህሳስ 30 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ልዩ መለያ ወይም ኪዋር ኮድ የሌላቸው ነባር የእጅ በእጅ ሽያጭ ደረሰኞች ከነገ ጀምሮ ሙሉ በሙሉ ከስራ ውጪ እንደሚሆኑ ሚኒስቴሩ አስታወቀ። በልዩ የኢኮኖሚ ዞኖች ለሚከፈቱ የባንክ ቅርንጫፎች የተለየ የስራ ፍቃድ እንዲወጣ ብሔራዊ ባንክ ትዕዛዝ አስተላለፈ። አሜሪካ ተጨማሪ የአፍሪካ ሀገራት ቪዛ ጠያቂዎች የገንዘብ ማስያዣ እንዲያቀርቡ ውሳኔ ያሳለፈች የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ልዩ መለያ ወይም ኪዋር ኮድ የሌላቸው ነባር የእጅ በእጅ ሽያጭ ደረሰኞች ከነገ ጀምሮ ሙሉ በሙሉ ከስራ ውጪ እንደሚሆኑ ሚኒስቴሩ አስታወቀ። የገቢዎች ሚኒስቴር ልዩ መለያ ማለትም ኪዋር ኮድ የሌላቸው ነባር የእጅ በእጅ ሽያጭ ደረሰኞች ከነገ ጥር 1 2018 ጀምሮ ሙሉ በሙሉ ከስራ ውጪ እንደሚሆኑ አስታውቋል። ሚኒስቴሩ ደረሰኞቹ ከስራ ውጪ የሚደረጉት የታክስ ማጭበርበርን በዘላቂነት ለመከላከል በሚያደርገው ጥረት መሆኑንም ገልጸዋል። አዲሱ ባለ ልዩ መለያ የደረሰኝ ስርዓት ከባለፈው ዓመት ታህሳስ ወር ጀምሮ ወደ ስራ ገብቶ የነበረ ቢሆንም የነባር ደረሰኞች አገልግሎት ግን እስከ ዛሬ ድረስ እንዲቆይ ተደርጎ ቆይቷል። በገቢዎች ሚኒስቴር የታክስ ማጭበርበር ምርመራ ጽህፈት ቤት ኃላፊ አቶ ሲሳይ ገዙ መስሪያ ቤታቸው ከብርሃንና ሰላም ማተሚያ ድርጅት ጋር በመተባበር አዲሱን የደረሰኝ ስርዓት ተግባራዊ ለማድረግ በትኩረት እየሰራ መሆኑን ለመገናኛ ብዙሃን ገልጸዋል። ቀደም ሲል ነጋዴዎች ደረሰኞቻቸውን በተለያዩ ማተሚያ ቤቶች የሚያሳትሙበት አሰራር ለከፍተኛ የታክስ ማጭበርበርና ለህገ ወጥነት በር ከፍቶ መቆየቱን አስታውሰዋል። ይህንን መመሪያ ተግባራዊ ለማድረግ የህትመት ጥያቄ አቅርበው የታተመላቸውን ደረሰኝ እስካሁን ያልወሰዱ ግብር ከፋዮች በሚከፍሉበት የየቅርንጫፍ ጽህፈት ቤት ወይም በየታክስ ማዕከላቸው በአካል በመገኘት ደረሰኞቻቸውን በአስቸኳይ እንዲረከቡ ሚኒስቴሩ ጥሪ አቅርቧል። በተመሳሳይ ሁኔታ ግብር ከፋዮች እጃቸው ላይ የሚገኘውን ማንኛውንም የቀድሞ ደረሰኝ ለየታክስ ማዕከሎቻቸው በመመለስ የመልቀቂያ ሰነድ መውሰድ እንዳለባቸው በመመሪያው ተመላክቷል። የተቀመጠውን መመሪያ ተላልፈው በሚገኙና አሮጌውን ደረሰኝ መጠቀማቸውን በሚቀጥሉ አካላት ላይም ሚኒስቴሩ አስፈላጊውን ህጋዊ እርምጃ እንደሚወስድ አስጠንቅቋል። ብሔራዊ ባንክ በልዩ የኢኮኖሚ ዞኖች ለሚከፈቱ የባንክ ቅርንጫፎች የተለየ የስራ ፍቃድ እንዲወጣ ትዕዛዝ አስተላለፈ። የኢትዮጵያ ብሔራዊ ባንክ በልዩ የኢኮኖሚ ዞኖች ውስጥ የሚከፈቱ ማንኛቸውም የባንክ ቅርንጫፎች ከባንኩ በቀጥታ የተለየ የስራ ፍቃድ ማውጣት እንደሚኖርባቸው የሚያስገድድ አዲስ መመሪያ ማውጣቱን አስታውቋል። ማዕከላዊ ባንኩ በልዩ የኢኮኖሚ ዞኖች ውስጥ የሚከፈቱ የባንክ ቅርንጫፎች ሊያሟሏቸው የሚገቡ 10 ዋና ዋና ነጥቦችን ያካተተ መመሪያ ይፋ ያደረገው ታህሳስ 29 2018 ነው። መመሪያው በእነዚህ ዞኖች ውስጥ ቅርንጫፎቻቸውን የሚከፍቱ ባንኮች የተጠቀሱትን መስፈርቶች ማሟላት እንዳለባቸው አስፍሯል። በዚህም መሰረት በኢኮኖሚ ዞኖች ውስጥ አገልግሎት የሚሰጡ የባንክ ቅርንጫፎች ከብሔራዊ ባንክ ቀጥተኛ የስራ ፍቃድ ማግኘት እንዳለባቸውና የውጭ ምንዛሪ አቅርቦት አገልግሎት መስጠት ግዴታቸው ሲሆን አገልግሎቶቹን መስጠት ስለመቻላቸውም አስቀድሞ ማረጋገጥ ይኖርባቸዋል። መመሪያው ቅርንጫፎች አገልግሎት መስጠት ያለባቸው በቀጠና ውስጥ ለሚኖሩ ነዋሪዎችና እዚያው ለተሰማሩ የንግድ ተቋማት ብቻ መሆኑን እንዲሁም የሚከፍቱትን የቅርንጫፎች ብዛት ብሔራዊ ባንክ ራሱ እንደሚወስን ያመለክታል። ለነዚህ ልዩ ቅርንጫፎች የሚከፈለው የፍቃድ ክፍያ በብሔራዊ ባንክ መመሪያ ቁጥር SBB/85/2022 ወይም በቅርቡ በታደሱ መሰል ድንጋጌዎች መሰረት የሚፈጸም መሆኑን ባንኩ አመልክቷል። ይህ በልዩ የኢኮኖሚ ዞኖች ውስጥ የሚከፈቱ የባንክ ቅርንጫፎች አስተዳደር መመሪያ ታህሳስ 28 2018 ጀምሮ ተግባራዊ መሆን መጀመሩም ተገልጿል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የኤአይ ማለትም ሰው ሰራሽ አስተውሎት ዩኒቨርሲቲ ልትገነባ መሆኑን ባለፈው ሳምንት ተናግረዋል። ጁማ ታህሳስ 24 2018 የአዲስ አበባ ዩኒቨርሲቲ 75ኛ ዓመት ክብረ በዓል ላይ ተገኝተው በሰጡት ገለጻ ይፋ ያደረጉት ይህ ዩኒቨርሲቲ ከሁሉም የአፍሪካ ሀገራት ለሚመረጡ ተማሪዎች ነፃ የትምህርት እድል የሚሰጥ እንደሚሆንም ጠቁመዋል። ትኩረቱን ኤአይ፣ ማሽን ለርኒንግ፣ ሮቦቲክስ፣ ዳታ ማይኒንግ እና ኮምፒውቲንግ ላይ ብቻ እንደሚያደርግም ገልጸዋል።
የኤአይ ዩኒቨርሲቲ በዓለም ደረጃ አንድ ሀገር ብቻ ነው ያለው ያሉት ዶክተር አብይ ብዙዎቹ ዩኒቨርሲቲዎች የኤአይ ዲፓርትመንት የፈጠሩ ወይም የኤአይ ኮርስ የሚሰጡ እንደሆነ አስረድተዋል። ከፈጠንን እኛ ሁለተኛው እንሆናለን ሲሉም ተደምጠዋል። ምናልባት በሚቀጥሉት 6 ወራት ስራዎቻችንን እንጨርሳለን ሲሉም ግንባታው በአጭር ጊዜ ውስጥ እንደሚጀመር አመልክተዋል። አክለውም የኤአይ ዩኒቨርሲቲ ስንፈጥር ቢበዛ 1000 ተመራቂ ካለን ይበቃናል፣ ቢያንስ 100 ግን ስኮላርሺፕ ነው ብለዋል። ለእያንዳንዱ የአፍሪካ ሀገር የሚሰጠው 2 ስኮላርሺፕ እንደሚሆንም ተናግረዋል። ከኢትዮጵያውያን መካከል ደግሞ በዩኒቨርሲቲው ለመማር ከሚወዳደሩት ውስጥ ቢበዛ 2% ያህሉ ብቻ ወደ ተቋሙ የመግባት እድል ያገኛሉ ብለዋል። ከዚሁ የኤአይ ማለትም ሰው ሰራሽ አስተውሎት ዩኒቨርሲቲ ጋር በተገናኘ በጠቅላይ ሚኒስትሩ በብቸኝነት የተጠቀሰውን ዩኒቨርሲቲ በተመለከተ አሚናት መሐመድ ያዘጋጀችው ዝርዝር እንደሚከተለው ይቀርባል። የመጀመሪያው የአርቲፊሻል ኢንተለጀንስ ዩኒቨርሲቲ የሚገኘው በተባበሩት አረብ ኤሚሬትስ ነው። በጥቅምት 2019 የተመሰረተው ዩኒቨርሲቲው በአቡዳቢ መስደር በመባል በምትጠራ ከተማ ይገኛል። ስያሜውን ያገኘው በሀገሪቱ ፕሬዝዳንት ሙሐመድ ቢን ዛይድ ነው። ሙሐመድ ቢን ዛይድ ዩኒቨርሲቲ ኦፍ አርቲፊሻል ኢንተለጀንስ በመባል ይጠራል። በመላው ዓለም ከፍተኛ ተሰጥኦ ያላቸውን ተማሪዎች ለማስተማር የተቋቋመ መሆኑን የሀገሪቱ ባለስልጣናት ይናገራሉ። የፈጠራ ምህዳሩን ለማሳደግ ለህዝብና ለግል ስትራቴጂክ ያስተሳሰብ ማዕከል እንዲሆን የሚሰራ ነው ይሉታል። የተባበሩት አረብ ኤሚሬትስ እንደ አውሮፓውያኖቹ አቆጣጠር በ2031 ማሳካት እፈልጋለሁ በሚል ያስቀመጠችው የኤአይ ብሔራዊ ስትራቴጂ ቁልፍ አካል ነው። ዩኒቨርሲቲው ባለልዩ ተሰጥኦ ለሆኑ ዓለም አቀፍ ተማሪዎች ሙሉ የነጻ ትምህርት እድል ይሰጣል። ተወዳዳሪ ክፍያ በማቅረብ ተመራማሪዎችና የድህረ ዶክትሬት ፈላጊዎችንም ቀልብ መሳቡን የሀገሪቱ ባለስልጣናት ይናገራሉ። ፕሮግራሞችን ሲጀምር ያስቀድመው በሁለተኛና ሶስተኛ ዲግሪ ነው። የቅድመ ምረቃ ማለትም የመጀመሪያ ዲግሪ ፕሮግራሙን ባለፈው ዓመት መጋቢት ላይ ጀምረዋል። አንድ የቅድመ ምረቃ በሰው ሰራሽ አስተውሎት እንዲሁም 8 የድህረ ምረቃ ፕሮግራምና 8 የሶስተኛ ዲግሪ ፕሮግራም አለው። ቀዳሚዎቹ የድህረ ምረቃ ተማሪዎች የተመረቁት እንደ አውሮፓውያኖቹ አቆጣጠር በ2021 ነው። በአጠቃላይ በ52 ትምህርት ክፍሎች 202 ተማሪዎችን አስመርቋል። የሙሐመድ ቢን ዛይድ ዩኒቨርሲቲ የሚቀበለው 80% ዓለም አቀፍ ተማሪዎች ሲሆን 20% ብቻ የሀገሪቱ ዜጎች ናቸው። በ2022 ከ25 በላይ ሀገሮች 127 ተማሪዎችን ተቀብለዋል። ከነዚህ ሀገራት ተማሪዎች ውስጥ የኢትዮጵያ ተማሪዎችም ይገኙበታል። ኢትዮጵያውያኑ የታቀፉት በ3 ፕሮግራሞች መሆኑን መረጃዎች ያመለክታሉ። አቡዳቢ ሙሐመድ ቢን ዛይድ አርቲፊሻል ኢንተለጀንስ ዩኒቨርሲቲ በተመሰረተ በ6 ዓመታት ውስጥ ከቻይና፣ ከአሜሪካ፣ ከጀርመን እና ከሌሎች ሀገራት የመጡ ከ100 በላይ መምህራንን ቀጥሯል። በአሁኑ ወቅት ከ49 ሀገራት የተውጣጡት ተማሪዎችና የተመራቂዎች ቁጥር ከ700 በላይ ደርሷል። ከሀገሪቱ ባለ ብዙ ቢሊዮን ዶላር የኤአይ ኩባንያ G42 ጋር በቅርበት ይሰራል። ባለፈው ዓመት በግንቦት ወር የኤአይ ሞዴሎችን ለማዳበር በአሜሪካ ሲሊኮን ቫሊ ውስጥ የሳተላይት ምርምር ተቋም ከፍቷል። የሀገሪቱ መንግስት በቢሊዮኖች የሚቆጠር ገንዘብ በቴክኖሎጂ ላይ ፈሰስ በማድረግ ላይ ይገኛል። ይህን የሚያደርገው በነዳጅ ላይ የተመሰረተውን ኢኮኖሚ ለማሻሻል ይረዳል በሚል መሆኑን ይገልጻል። በዋሽንግተን ዲሲ የሚገኘው ዓለም አቀፍ ጥናቶች ማዕከል ባስቀመጠው ግምት እንደ አውሮፓውያኖቹ አቆጣጠር በ2031 ኤአይ ለአረብ ኤሚሬትስ አጠቃላይ የሀገር ውስጥ ምርት 20% ያበረክታል ተብሎ ይጠበቃል። ዩኒቨርሲቲውን ወደፊት እንደ አሜሪካው ግዙፍ የትምህርት ተቋም ስታንፎርድ የማድረግ እቅድ ተቀምጧል። ባለፉት 6 ዓመታት ቆይታው ባሳተማቸው የኤአይ ጥናቶች ከዓለም 20 ቀዳሚ ዩኒቨርሲቲዎች ተመድበዋል። ወደ ሌላ የቴክኖሎጂ ኸበር እንለፍ። የትዊተር እና የፒንትረስት መስራቾች ባስጀመሯቸው ማህበራዊ ትስስር መድረኮች ደርሷል ላሉት ውድመት ማርከሻ ይሆናል ያሉትን አዲስ መተግበሪያ አስተዋወቁ። የተዘጋጀውን ዝርዝር አሚናት መሐመድ ታቀርበዋለች። በቴክኖሎጂ ዘርፍ ግዙፍ ስም ካላቸው ትዊተር እና ፒንተረስት ምስረታ ጀርባ ያሉት ሁለቱ እውቅ የቴክኖሎጂ ሰዎች በማህበራዊ ሚዲያ ደረሰ ለሚሉት አስፈሪ ውድመት ማርከሻ እንዲሆን የተዘጋጀ መተግበሪያ አቅርበዋል። አዲሱን መተግበሪያ ያስተዋወቁት የትዊተር አሁን ኤክስ በመባል የሚጠራው መስራች ቢዝስቶን እና መረጃን በዲጂታል ፒን ቦርዶች መልክ የሚያቀርበው ፒንትረስት መስራች ኢቫን ሻርፕ ናቸው። ፋይናንሻል ታይምስ እንደዘገበው ሁለቱ የቴክኖሎጂ ፈጣሪዎች ለአዲሱ ጅምር ስራቸው 29 ሚሊዮን ዶላር የገንዘብ ድጋፍ አሰባስበዋል። ቴንግል የተሰኘው መተግበሪያ ተጠቃሚዎች የግል ህልማቸውንና መድረስ የሚፈልጉበትን ግብ ከጓደኞቻቸው ጋር እንዲጋሩ፣ እርስ በእርስ እንዲደጋገፉና ስኬትን የሚያበረታታ ነው ተብሏል። ኩባንያው መተግበሪያውን ያበለጸገው ሰዎች ህይወታቸውን በስማ በለው እንዳይመሩ መሆኑን አስታውቋል። ዋና መስሪያ ቤቱ በሳን ፍራንሲስኮ የሚገኘው የታንግል አስተዳዳሪ ዌስትኮ በድረ-ገጹ ላይ እንዳሰፈረው ተልእኮው ሰዎች ህይወታቸውን የበለጠ ዓላማ እንዲኖራቸው የሚረዱ መሳሪያዎችን ማቀበል እንደሆነ ይገልጻል።
ስለ መተግበሪያው የተናገረው የትዊተሩ ቢዝስቶን የመጀመሪያ ሙከራ ደረጃ ላይ ይገኛል ያለው መተግበሪያው በየማለዳው ለተጠቃሚዎች ዛሬ ምን የማድረግ አላማ አለህ፣ ዛሬ ምን የማድረግ አላማ አለሽ የሚል መልእክት እንደሚልክ ገልጿል። የቴንግል አስተዳዳሪ የዌስት ኮስት ዋና ስራ አስፈጻሚ በመሆን የሚሰሩት የፒንተረስቱ ኢቫን ሻርፕ ናቸው። በቅርቡ በተላለፈ የፖድካስት ቃለ መጠይቅ ላይ ስልክና ማህበራዊ ሚዲያዎች በመሰረቱ ሰውን በምን ረገድ እንዳስተጓጎሉ ለመረዳት ለ8 ዓመታት ሲብሰለሰሉ መሰንበታቸውን ተናግረዋል። በዚህም ጥቂትም ቢሆን የተሻለ ለማድረግ ምን መስራት እንደሚገባን እረዳለሁ ብለዋል። አዲሱን መተግበሪያ ያስተዋወቁት ቢዝስቶንና ኢቫን ሻርፕ ቀድሞ በስራ ላይ ባዋሏቸው መተግበሪያዎች የሰው ልጅ አእምሮ ላይ ውድመት ደርሷል በማለት ማርከሻ ነው ያሉትን መስራታቸው መነጋገሪያ ሆኗል። ሁለቱ ግለሰቦች በቀድሞ ኩባንያዎቻቸው ወደ ቱጃርነት ተለውጠዋል። ቀጥለናል። ኢንዶኔዥያ በተያዘው ዓመት በሳዑዲ የሀጅ መንደር ግንባታ ልትጀምር ነው። በዓለም ላይ ካሉ በርካታ ሙስሊም ነዋሪዎችን በመያዝ ቀዳሚ የሆነችው ኢንዶኔዥያ በተያዘው ዓመት በሳዑዲ አረቢያ ግዙፍ የተባለ የሀጅ መንደር ግንባታ ልትጀምር መሆኑን አስታውቃለች። የኢንዶኔዥያ የመንደር ግንባታ የመጀመር ዜና የመጣው የሳዑዲ አረቢያ መንግስት የውጭ ዜጎች የንብረት ባለቤት እንዲሆኑ ፍቃድ መስጠቱን ተከትሎ ነው። በኢንዶኔዥያ መንግስት የሚተዳደረው በሀገሪቱ ኢንቨስትመንት አስተዳደር ሁለተኛው ግዙፍ አስተዳዳሪ የሆነው ዳናንታራ መንደሩ የሚገነባው በመካ መስጂድ አልሐረም አቅራቢያ መሆኑን ገልጸዋል። ዳናንታራ በቅርቡ ከመስጂድ አልሐረም 2.5 ኪሎ ሜትር ርቀት ላይ የሚገኘውን የሆቴል አገልግሎት ሰጪውን ኖቮቴል መካ ዛሃርን ለመግዛት የ$500 ሚሊዮን ስምምነት ተፈራርሟል። ስምምነቱ ከ4 ሄክታር በላይ የሚሸፍን ሲሆን ሀገሪቱ ተጨማሪ ህንፃዎችንና የገበያ ማዕከሎችን መገንባት ያስችላታል ተብሏል። ኖቮቴል ዛሃር ወደ 1461 ክፍሎች ያሉት ሲሆን ወደ 6000 ለማድረስ የማስፋት ስራ ይሰራል ተብሏል። እንደ ጃካርታ ግሎብ ዘገባ በዛህር አካባቢ የሚጀምረው ፕሮጀክት ከዚህ ቀደም ይስተናገዱ የነበሩ ወደ 4400 ገደማ ምዕመናንን ቁጥር ወደ 22000 ከፍ ያደርጋል። ይህም የኢንዶኔዥያ ዓመታዊ የሀጅ ስርዓት ከሚያከናውኑት ምዕመናን ወደ 10% ያደርሰዋል። የዳናንታራ ዋና ኢንቨስትመንት ኃላፊ ፓንዱ ጃህራር ትኩረታችን በእያንዳንዱ እርምጃ በጥንቃቄ የተለካና የወደፊት ጥቅሞችን ማረጋገጥ ነው ብለዋል። የሀጅ ኮምፕሌክስ ግንባታው ለትውልድ የሚተላለፍ ስትራቴጂካዊ ፕሮጀክት ነው ብለዋል። ይሁን እንጂ ግንባታው እስከ 2 ዓመት ሊወስድ የሚችል መሆኑን በመግለጽ በዘንድሮ ሀጅ ወቅት አገልግሎት እንደማይሰጥ ጥቆማ ሰጥተዋል። በተጨማሪ ዳናንታራ ከመስጂድ አልሐረም አቅራቢያ በምዕራባዊ ሂንዳዊያ አካባቢ የሚገኝ መሬት ለማግኘት የጨረታ ውጤት እየጠበቀ እንደሚገኝ ገልጸዋል። ከህዝብ ቁጥሯ ከ88% በላይ ሙስሊሞችን በያዘችው ኢንዶኔዥያ ባለፈው ዓመት በሀጅ ስነ ስርዓት ላይ የተሳተፉት ምዕመናን ቁጥር ከ221,000 በላይ ነው። ኡዝቤኪስታን የመጀመሪያውን ኢስላማዊ ባንክ አገልግሎት በቀጣይ ዓመት ልታስጀምር ነው። በማዕከላዊ እስያ ውስጥ የምትገኘው ኡዝቤኪስታን የኢስላማዊ ፋይናንስ ህጋዊ ማዕቀፍ በማዘጋጀት በቀጣዩ የፈረንጆቹ ዓመት በንግድ ባንኮች ውስጥ ኢስላማዊ የፋይናንስ አገልግሎቶችን ለማስጀመር በእቅድ መያዟን አስታውቃለች። እንደ እቅዱ ከሆነ በመጀመሪያ በሸሪዓ ላይ የተመረኮዘ አገልግሎት የሚጀመረው በ2027 በአንድ ባንክ ነው። ቁጥሩ በ2029 እና 2030 ወደ 3 ባንኮች ያድጋል። የባንኮቹን አሰራር የማስፈጸም ኃላፊነት የሚወስደው የሀገሪቱ ማዕከላዊ ባንክ ነው። ቀደም ሲል የማዕከላዊ ባንክ ምክትል ገዢ አበርኮጃ ቱርዳሊየቭ ስፖት ከተሰኘ የዜና ምንጭ ጋር ባደረጉት ቃለ ምልልስ እንደተናገሩት 10 ገደማ ኢስላማዊ ባንኮች በኡዝቤኪስታን በ2030 ይከፈታሉ ብለው ነበር። ገዢው በቀጣዮቹ 5 ዓመታት ቢያንስ 10 ሙሉ ኢስላማዊ ባንኮች ይኖሩናል ብለን እንጠብቃለን። በተጨማሪም በመደበኛ ባንኮች ውስጥ በርካታ የኢስላማዊ መስኮቶች ይኖራሉ ብለው ነበር። በመንግስት ባንኮች ውስጥ አሁን ይከፈታሉ የተባሉ 3 ባንኮች ስራ መጀመር ቀድሞ የተላለፈ ውሳኔ መሆኑንም ባለፈው ዓመት ጠቁመው ነበር። ኢስላማዊ ባንኪንግ እና ፋይናንስ በኡዝቤኪስታን ለማስተዋወቅ ውይይቶች የተጀመሩት ከ2018 ጀምሮ ነው። ለዚህ ያግዛል በሚል በታህሳስ 2024 የኡዝቤኪስታን ማዕከላዊ ባንክ ኃላፊ የኢስላማዊ የፋይናንስ አገልግሎቶች ቦርድ አባል ሆነዋል። ይህ አባልነት ሀገሪቱ ዓለም አቀፍ ልምድን ለማጥናትና በኡዝቤኪስታን ውስጥ ኢስላማዊ ፋይናንስ ተቋማትን በመቆጣጠር ረገድ ዓለም አቀፍ ልምዶችን እንድታስተዋውቅ ያስችላታል ተብሏል። ባለፈው ወር ደግሞ በኡዝቤኪስታን ውስጥ የኢስላማዊ የባንክ እንቅስቃሴዎችን ቀስ በቀስ ለማስተዋወቅ ያለመ ህግ ጸድቋል። በሀገሪቱ ውስጥ የኢስላማዊ ፋይናንስን መተግበር ከተቻለ ወደ $10 ሚሊዮን የሚጠጋ ኢንቨስትመንት መሳብ እንደሚቻል ሪፖርቶች ይጠቁማሉ።
የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ልዩ መለያ ወይም QR ኮድ የሌላቸው ነባር የእጅ በእጅ ሽያጭ ደረሰኞች ከነገ ጀምሮ ሙሉ በሙሉ ከስራ ውጪ እንደሚሆኑ የገቢዎች ሚኒስቴር አስታወቀ። ከቆይታ በኋላ አሜሪካ ተጨማሪ የአፍሪካ ሀገራት ቪዛ ጠያቂዎች የገንዘብ ማስያዣ እንዲያቀርቡ ወስናለች። እንመለስበታለን። ይጠብቁን። የእስራኤል የጦር ሰፈር እንዲመሰረት ሶማሊላንድ በውይይት ላይ እንደምትገኝ ባለስልጣናት ተናገሩ። እስራኤል ለራስ ገዟ ሶማሊላንድ እውቅና መስጠቷን ተከትሎ የእስራኤል የጦር ሰፈር እንዲመሰረት ሶማሊላንድ በውይይት ላይ እንደምትገኝ አንድ ባለስልጣን ተናግረዋል። የሶማሊላንድ ባለስልጣናት ቀደም ሲል እንዲህ አይነት እርምጃ እንደሚወሰድ ቢያስተባብሉም አሁን ግን በሂደት ላይ እንደምትገኝ መናገራቸውን ሚድል ኢስት አይ ዘግበዋል። በዘገባው መሰረት መቀመጫውን ሀርጌሳ ከተማ ያደረገው የራስ ገዛ አስተዳደር የውጭ ጉዳይ ሚኒስትር በወታደራዊ የጦር ሰፈር ጉዳይ ለውይይት ተቀምጧል። የእስራኤል ቻናል 12 የሶማሊላንድ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ዴጋ ቃሲምን ዋቢ አድርጎ ባሰራጨው ዘገባም ሶማሊላንድ ለእስራኤል የምትሰጠውን የጦር ሰፈር በተመለከተ ንግግር እየተደረገ እንደሚገኝ ማረጋገጫ ሰጥተዋል። ይሁን እንጂ የጦር ሰፈር የሚመቻችበትን ትክክለኛ ቀንና ሁኔታ በተመለከተ በጉዳዩ ላይ ተጨማሪ መረጃ ከመስጠት ተቆጥበዋል። በዚህ ሳምንት በተመሳሳይ የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር በሶማሊላንድ ይፋዊ ጉብኝት ማድረጋቸው ይታወሳል። የእስራኤል የጦር ሰፈር እንዲመሰረት ሶማሊላንድ መስማማቷን ለመጀመሪያ ጊዜ ይፋ ያደረጉት የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ ነበሩ። የሀገራቸውን የስለላ መረጃ ዋቢ አድርገው እንደተናገሩት ሶማሊላንድ ከእስራኤል እውቅና ለማግኘት በ3 ቅድመ ሁኔታዎች ላይ ከስምምነት ደርሳለች። እነዚህ ቅድመ ሁኔታዎች ፍልስጤማውያንን በግዛቷ ማስፈር፣ በኤደን ባህረ ሰላጤ ዳርቻ ላይ የእስራኤል የጦር ሰፈር እንዲመሰረት መፍቀድ እንዲሁም የአብርሃም ስምምነት ማዕቀፍ አባል መሆን ናቸው። አሜሪካ ተጨማሪ የአፍሪካ ሀገራት ቪዛ ጠያቂዎች የገንዘብ ማስያዣ እንዲያቀርቡ ውሳኔ ያሳለፈች። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። አሜሪካ ተጨማሪ የአፍሪካ ሀገራትን ቪዛ ለማግኘት የዋስትና ማስያዣ ገንዘብ ከሚጠየቁ ውስጥ ማካተቷን ይፋ አድርጋለች። ባለፈው ዓመት ሐምሌ በተወሰኑ ሀገራት ላይ ተግባራዊ የተደረገው የዋስትና ማስያዣ አሰራር ዜጎች የአሜሪካ ቪዛ ለማግኘት ሲያመለክቱ እስከ $15,000 ማስያዣ ማቅረብ እንዳለባቸው ያዛል። በአሜሪካ የውጭ ጉዳይ መስሪያ ቤት ድረገጽ ላይ ባወጣው ዝርዝር 38 ሀገራት የተካተቱ ሲሆን 24ቱ የአፍሪካ ሀገራት ናቸው። የአሜሪካ መንግስት አሁን ዜጎቻቸው በዚህ አሰራር ውስጥ እንዲያልፉ በተጨማሪነት ይፋ ያደረጋቸው ሀገራት አልጄሪያ፣ አንጎላ፣ ባንግላዴሽ፣ ቤኒን፣ ብሩንዲ፣ ኬፕ ቬርዴ፣ ኩባ፣ ጅቡቲ፣ ዶሚኒካን፣ ፊጂ፣ ጋቦን፣ አይቮሪ ኮስት፣ ኪርጊስታን፣ ኔፓል፣ ናይጄሪያ፣ ሴኔጋል፣ ታጂኪስታን፣ ቶጎ፣ ኡጋንዳ፣ ቫኑዋቱ፣ ቬንዙዌላ እና ዚምባብዌ ናቸው። በዚህ አሰራር መደበኛዎቹን B1 እና B2 የተባሉትን የስራ እና የቱሪስት ቪዛዎች ለማግኘት የሚያመለክቱ የአገራቱ ዜጎች ጉዳያቸውን በሚመለከት የቪዛ ባለስልጣን ውሳኔ መሰረት $5,000፣ $10,000 ወይም $15,000 ማስያዣ ማቅረብ አለባቸው። በዚህ አሰራር መደበኛዎቹን B1 እና B2 የተባሉትን የስራ እና የቱሪስት ቪዛዎችን ለማግኘት የሚያመለክቱ የአገራቱ ዜጎች ጉዳያቸውን በሚመለከተው የቪዛ ባለስልጣን ውሳኔ መሰረት $5,000፣ $10,000 ወይም $15,000 ማስያዣ ማቅረብ አለባቸው። ይህ ባለፈው ዓመት ሐምሌ መጨረሻ ላይ ይፋ የተደረገው የቪዛ አሰራር በቀዳሚነት ቦትስዋና፣ ማዕከላዊ አፍሪካ ሪፐብሊክ፣ ጋምቢያ፣ ጊኒ ቢሳው፣ ማላዊ፣ ሞሪታኒያ፣ ናሚቢያ፣ ሳኦቶሜ፣ ታንዛኒያ፣ ቱርክሜኒስታን እና ዛምቢያ ነበሩበት። ቢቢሲ እንደዘገበው በቪዛ ማመልከቻ ወቅት የሚቀርበው የገንዘብ ማስያዣ አመልካቾች ቪዛ ለማግኘታቸው ዋስትና እንደማይሆንና ቪዛውን ከተከለከሉ ወይም አግኝተው በተፈቀደላቸው
በተፈቀደላቸው ጊዜ ከአሜሪካ ሲወጡ ተመላሽ ይደረጋል። ይህ የአሜሪካ መንግስት በ38 አገራት ዜጎች ላይ የጣለው ቪዛ የማግኛ ቅድመ ሁኔታ ከተፈቀደላቸው ጊዜ በላይ በአሜሪካ የሚቆዩ ሰዎችን ለመቆጣጠር መሆኑን ባለስልጣናት ይናገራሉ። ነገር ግን ይህ የገንዘብ ማስያዣ ግዴታ ቤተሰብ ለመጎብኘት፣ ለስራ እና ለሌሎች ጉዳዮች ወደ አሜሪካ በሚጓዙ ሰዎች ላይ ከባድ ጫና የሚፈጥርና ጉዟቸውን የሚያደናቅፍ ይሆናል በማለት ቅሬታ እየቀረበበት መሆኑንም ዘገባው ያመለክታል። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ የአሜሪካ መንግስት የውጭ አገር ዜጎች ወደ አሜሪካ በሚያደርጉት ጉዞ ላይ በአካል ተገኝቶ ቃለ ምልልስ ማድረግንና አመልካቾችን በማህበራዊ ሚዲያ ላይ የሚያጋሯቸውን መልእክቶች መመርመርን ጨምሮ የተለያዩ ጥብቅ አሰራሮችን ተግባራዊ አድርገዋል። በዚህ ዜጎቻቸው ወደ አሜሪካ ለመጓዝ ሲጠይቁ እስከ 15000 የአሜሪካን ዶላር ማስያዣ ከሚጠየቁት ዝርዝር ውስጥ ወደ 2/3 የሚጠጉት የአፍሪካ ሀገራት ናቸው። አሜሪካ በህዳር ወር መጨረሻ ላይ ባወጣችው የጉዞ እገዳ ውስጥም በርካታ የአፍሪካ ሀገራት ይገኙበታል። የአሜሪካ መንግስት የሀገሩን ደህንነት ለመጠበቅ በሚል በጣለው እገዳ ውስጥ ቡርኪና ፋሶ፣ ማሊ እና ኒጀር ይገኙበታል። ነገር ግን ሶስቱ የምዕራብ አፍሪካ ሀገራት አሜሪካ በዜጎቻቸው ላይ የጣለችውን የጉዞ እገዳን ተከትሎ እነሱም በምላሹ የአሜሪካ ዜጎች ወደ አገራቸው እንዳይገቡ የአጸፋ እገዳ መጣላቸውን ዘገባው አስታውሷል። ወደ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።